የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት የሀገሪቱን የኢኮኖሚ እድገት ለመደገፍ የመልቲ ሞዳል ስርዓቱን ለማዘመን በትኩረት እየሰራ ይገኛል። ይህም ተኪ የሌላቸው የሎጂስቲክስ ወጪን ከመቀነስም በላይ ላኪዎችና አስመጪዎች በአንድ የውል ስምምነት እቃዎችን ካሉበት ቦታ ሆነው እንዲረከቡ ያስችላቸዋል። ሺፒንግ በጣም ፌቨር ያደረገልን መልቲ ሞዳል ስርዓት በጣም ብዙ ነገር አቅልሎልናል። ብዙ ነገር ከሚባለውም ከምንጠብቀውም በላይ ማለት ነው። ምንድነው ጅቡቲ ላይ የነበረውን ሀስል የነበረውን ኮንቴነር የማንሳት ፕሮሰስ ኢቭን ከከስተምስ ጋር የነበረንን አላግባብ የሆነ ከጅቡቲ የሚነሱ እቃዎችን በጣም እንቸገር ነበር። አሁን ግን መልቲ ሞዳል ከመጣ በኋላ ስርዓቱ ተስተካክሏል። አብዛኛው የደረቅ ወደብ ላይ ነው የምንስተናገደው። አሁን ደግሞ አዳዲስ ዴቨሎፕመንቶች እንዳሉም እየሰማን ነው ያለው ነገር መልቲ ሞዳል ላይ በጣም ተስፋ ሰጪ ነው። አሁን ላይ መንግስት የግል ዘርፍ በሎጂስቲክስ መስክ እንዲሳተፉ በፈቀደው መሰረት አገልግሎቱ በውድድርና በጥራት ላይ የተመሰረተ ወደ መሆን እየተሻገረ ነው። በየብስ ትራንስፖርት እስከ ሞጆ ቃሊቲ ባሉ በተለያዩ የኢትዮጵያ ደረቅ ወደቦች በኃላፊነት ወስዶ በተጠበቀ ቀን የሚያደርስና ለደንበኛ የሚያደርስ ነው። ወደ ገቢዎችና ጉምሩኮችን በማስተላለፍ ወደ ደረቅ ወደቦች ለሀገር ገጽታም ለሀገር ጥቅም ያለውም በዛ መልክ ነው። ምክንያቱ ኃላፊነቱን ወስዶ እስከ ደንበኛው እስከ ጠየቀው ድረስ ያስረክባል ማለት ነው። ኢትዮጵያ የወጪ ንግድ እንቅስቃሴዋን ለማሳለጥና የወጪ ገቢ ንግድ ኮሪደሮችን ለማስፋት በጀመረችው ጉዞ የመልቲ ሞዳል ትራንስፖርት አገልግሎት ዋነኛው የለውጥ ሞተር ሆኗል። ከዚህ በፊት የነበረው ያው ስንጀምር ሁለት ሞጆና ሰመራ ወደቦች ነበር። ከዛ በኋላ ግን እንደ ኤስኤል በተለያዩ ከተሞች ላይ ደረቅ ወደቦችን አቋቁመን እየሰራን ያለ ነው። ከዚህ በተጨማሪ ዶር ቱ ዶር ደግሞ ደንበኛው የጉምሩክ ፍቃድ ካለው እስከ ራሱ መጋዘን ድረስ ኢንዱስትሪ ፓርኮች እንደምታውቁት አሁን በተለያየ ክልሎች እየተቋቋሙ ነው። እዛ ድረስ የማጓጓዝ ስራ እየተሰራ ነውና በፊት በሁለት ወደብ የተጀመረው አሁን 8 ወደቦችን አካለው ከዛ በላይ ደግሞ የተለያዩ ከተሞች ላይ ያሉት ኢንዱስትሪ ፓርክ የደንበኞች መጋዘን ድረስ ማጓጓዝ ተችሏል ማለት ነው። ስለዚህ መልቲ ሞዳል ከዩኒ ሞዳል የሚለየው ምንም አይነት ዶክመንት፣ ምንም አይነት የቀረጥ ክፍያ፣ ምንም አይነት የፍሬት ክፍያ ሳይከፍሉ እቃቸው የሚፈልጉበት ዴስቲኔሽን ድረስ ማምጣት ስለሚቻል በዚህም ደንበኛው ያለምንም ወጪና እንግልት አገልግሎት የሚያገኝበት አማራጩ እየጨመረ መምጣቱ ይነሳል። አገልግሎቱ ከጅቡቲ ወደቦች አልፎ አዳዲስ የጎረቤት ሀገራት የወደብ አማራጮች እያማተረ ሲሆን፣ በውስጥ በኩል ደግሞ የደረቅ ወደቦችና የባቡር መስመር ትስስርን በማጠናከር ውጤታማ ስራዎችን እየተገበረ እንደሚገኝ ሰምተናል። ከፍተኛ ውጤት አምጥቷል። እነዚያ የነበሩት ያላግባብ የሚወጡ ወጪዎችን ማስቀረት ተችሏል። ትራንዚት ታይሙን ማሳጠር በፊት ጅቡቲ 40 ቀን 50 ቀን ቆይቶ ነበር የሚገባው። አሁን ግን በ4 በ5 ቀን ውስጥ ወደ አገር ውስጥ ማስገባት ተችሏልና እዚሁ ገብቶ ለተፈለገበት በወቅቱ ዓላማ እንዲውል የሚጫወተው ሚና ቀላል አይደለም። ይህ የሚያሳየው ምንድነው? እንደ ድርጅት ጥሩ እየተሰራ ደንበኞችም ይህንን የመልቲ ሞዳልን ስርዓት በጣም እየወደዱት ወይም በዛ በአገልግሎቱ እየረኩ መሆኑን የሚያሳይ ነገር ነውና ምንም አይነት ክፍያ ሳይከፍል ምንም ዶክመንቴሽን የዶክመንት አቅርቦት ሳይኖር እቃዎቹ የሚፈልግበት መጣ ማለት ታማኒነቱን ጨምሯል።